በመጀመሪያ ቅዠታም በላቸው የሌላ ዓለም ተሰለ እውነታው ደግሞ ሌላ ይሄ ራሱ ነው ይሄ ራሱ ነው ብለው ማመን አለባቸው ነው በጅምሩ ከጅምሩ ወደ ሌላኛው ጥያቄ ሲሄድ ደግሞ ሴቶች ላይ ያተኩራል ይሄ ጉዳይ ቀጣዩኛው የሴቶች ስለንቦናና የጽሁፍ ልቦለድ ተጽዕኖ ላይ ነው የሚመጣው በተለይ በሴቶች በስነንቦና ዙሪያ በአሁኑ ሰዓት በቴሌግራም ላይ የሚለቀቁ የፍቅር ጽሁፎች ዋትፓድ የሚባሉ ነገሮች ታውቃለህ ልቦለዶችና ሮማንቲክ ፊልሞች በሴቶች አእምሮ ውስጥ ፍጹም የሆነ ወንድና እንከን የሌለው ፍቅር ስል እየፈጠረ ነው ያለው ምክንያቱም እንዴት መስል እየፈጠረባቸው ነው ያለው እንዴት ብዬ ላስረዳ እዛም ያነቡትና በአካል የሚያገኙት ሰው አንድ አይደለም አሁን ላይ እንደምታየው ገሃድ ውስጥ ያለው ሌላ ነው ከዛ ወደዚህ ሲመጡ ደግሞ ሌላ ነው ጋዱ ዓለም ላይ ያለው ጋዱ ዓለም ላይ ያለው ሌላ ነው እዚህ ሲመጡ ደግሞ እዛ ላይ የተጻፈውን ያነበቡትን በአካል አያገኙትም እና የኑሮ ጫና አለ በዚህ መሃል ደግሞ ጠቦች ይፈጠራሉ ወይም አለመግባባቶች ሲመጡ ፍቅር አልቋል ይሄ የፈለኩት ፍቅር አይደለም ብለው ግንኙነቱን በቀላሉ ይተዋሉ ይሄ ማለት ምንድነው እዛ ላይ ያነበቡት ነገር ነው እዛ ላይ ካነበቡት ነገር አንፃር ሲመለከቱት ይሄኛው ጀስት ዝም ብሎ ጽሁፍ ነው ኑሮን አይዳስስም ወይ ጠብ ምናምን አይዳስስልህም ገብቷላ ዝም ብሎ የፍቅር ቀጥታ መስመሩን ብቻ ነው እዛ ላይ የሚጠቅስልና እሱን ካዩ በኋላ ወደዚህ ሲመጡ ግን ልክ አይደለም ብሎ ያስባሉ ይሄ እውነተኛው ከዛኛው ጋር ያጣጥሙታል ማለት ነው ስለዚህ ይሄ የስነልቦና ስብራትና የጉጉት መናጋት ፍቅርን እያቀለለው አይደለም ወይ ያቄ በመጀመሪያ ቅዠታም በላቸው እውነት ቅዠታም በላቸው እሺ ምክንያቱም ይሄ ቅዠት ነው የቅዠት ዓለምን እንደ ገሃዱ ዓለም አድርጎ ማመን የሚባለው ነገር ነው ይሄ ራሱ ነው ብለው ማመን አለባቸው ነው በጅምሩ ከጅምሩ ሲጀመር አይገናኝም የገሃዱ ዓለምና ሰው እንዳልኩ ፊልም እኔ በመፈልገው መልኩ ነው የምሰራው ፊልም እኔ በማምነው ቢሆን ብዬ አይምሮዬ ውስጥ ያለውን እምነት ወይም ደግሞ መሆን ያለበት ቢሆን ደስ ይላል ብዬ እማምነው ነው የምሰራው እንጂ ትክክለኛ ህይወት አይደለም እየተኖረ አይደለም እሱም እንደውም ይሄ ቢሆን ብዬ በማስተማሪያ ፊልም ከሆነ ነው ወይም ደግሞ የማስተማሪያ ጽሁፍ ከጻፍኩኝ ነገር ግን ብዙ ጊዜ የሚጻፉት ግን ኖርማሊ የሆነ ከሌላ ዓለም ወይም ደግሞ ከሆነ ምናምን ይሄ ገሃዱ ዓለም ላይ የሌለን ሐሳብ እውነተኛ አድርገው እየጻፉ የሚሰጡ ሰዎች አሉ እንደ ጥበብ ጥሩ እነሱ ችግር የለውም እኔ ከነሱ ጋር ለምሳሌ አንብበው ግን አረዳዳቸው ትክክል ካልሆነ ሰዎች ጋር ነው ይዛሉ ሴቶቹ ጋር እንዳልከው ማለት ነውና ትክክለኛ ይሄ በጣም አሁን ላይ በጣም ከፍተኛ ችግር ያመጣ ያለ ነገር ነውና በጣም ወሳኝ ነጥብ ነው ያመጣው ምክንያቱም እዚህ ጋር ችግሩ ፍቅሩ ማለቁ አይደለም የቅዠትና እውነታው አለመለየት ጣራሱን ነው ቅዠት አለ ቅዠት እንዳልኩ ቅዠት አለ ሐሳብ ሲያነቡ የሚስሉት ነገር አለ እንዳልኩ ለነገሩ ልክ ነው እንደዚህ አይነት መጽሐፎች ስታነብ ትስላለህ የሚስሉት ነገር አለ ልጁን ታስባለህ ወይ ልጅቷን ታስባለህ የሌላ ዓለም ትስላለህ እውነታው ደግሞ ሌላ ገብቷል እሱ መለየቱ አለማወቅ የመጀመሪያው ፖይንት እሱ ነው ሁለተኛው እነዚያ ጽሁፎች ምንድነው እና ፊልሞች የሚያሳዩት ፍቅርን ሳይሆን እንዳልኩ ቅዠት ነው ወይም ፋንታሲ ነው የሚያሳዩትና ራስን ማወቅ እንዳልኩ ሁሌ እንደምለው ሜታኮግኒሽን የሚባለው ነገር እንድናጣው ወይም ደግሞ ክህሎታችን ይጠፋል ሜታኮግኒሽን የሚባለው ክህሎታችን ይጠፋል ማለት ነው ሰዎች ያንን ምናባዊ ዓለም ከእውነተኛው ዓለም ጋር እንዳልኩ ያወዳደር እንዳልከው ከዛሽ እንትን ጋር ማወዳደር ከዛ ወንድ ጋር ማወዳደር እዚህ ዓለም ገሃዱ ላይ ያለውን እንትን ማወዳደር አይነት ሁኔታ ውስጥ ይገባሉ እውነተኛ ህይወት ላይ ስንመጣ ግን እውነተኛ ህይወት ሁልጊዜም ውጣ ውረድ በእውነተኛ ህይወት ውጣ ውረድ አለ መከራ አለ ላይፍ ትቦክሳለች ብዙ በቃ ትክክለኛ ህይወት ይሄ በቃ መከራ አለው ማጣት አለው ብዙ መከራዎች አሉ በህይወት ውስጥና አንድ ሴት ወይም አንድ ወንድ ትክክለኛ ሰዋዊነት ከተቀበሉ ወይም ደግሞ ትክክለኛ ህይወትን ከተቀበሉ በትዳር ውስጥ የሚመጣው ፈተናና እንትን የፍቅር ማለቂያ ሳይሆን ፍቅርን ይበልጥ የሚያጠነክር እንደ ጂምናዚየም በጣም ይጎለበታል ነው እንደ ጂምናዚየም ገብቷል ይሄ የሚመጣው ምናምን ይሄ ጭንቀቱ መከራው ምናምን ነገር እንደውም እንዲያለያየ ሳይሆን እንዲያገናኝ አብረህ ሆነ ጥብረት እንድትፈጥር ጥንካሬውን እንዲፈጥርልህ ልክ እንዴት ነው ስፖርት መሰራው ለመጠንከር ነው አይደል ህይወትም የራሷ ስፖርት አላት ስፖርት መሰራው ለጤንነት ነው ህይወት ደግሞ የህይወት ፈተና ደግሞ ለመኖር ገብቷል ጂምናዚየም እንደ ጂምናዚየም መታየት አለበት የህይወት ፈተና ራሱ በቃ ይሄ በደንብ ስፖርት እንደምትሰራው ሁሉ ህይወትም ደግሞ የምትፈትንህ
እንደ ስፖርት ልታየው የሚገባው ነገሮች አሉና ያንን ነገር ማየት መረዳት ያስፈልጋልና ስለዚህ በትናንሹ ነገር ፍቅር አለቀ የሚሉ ሰዎች ከጀመሩ ገና ፍቅርን አልጀመሩትም ብዬ ነው ማምነው። ገና የህልም ዓለም የህልም ፍቅር ነው እንጂ የጀመሩት ትክክለኛ ፍቅርን ጀምሯል ብዬ አላምንም። ያንን ነገር ነው ማለት። ስለዚህ ከዚህ ከቅዠት ዓለም መውጣት አለባቸው። በጣም ግሩም መልስ ነው። ከጥሩ ምሳሌ የመለስክልኝና ወደ አራተኛው ጥያቄ ስመጣ ደግሞ ይሄ ምን ልበል